እንግዳ ድራማ በክፍል 38 ጆና ኑንሻ ተደብቀው ኤልሹ ደግሞ እየፈለገቻቸው ነበረ ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? በክፍል 39 ይዤላችሁ መጥቻለሁ። በክፍል 39 እንግዲህ ኤልሹ ኑንሻን እየፈለገቻት፣ ጆና ኑኑ ደግሞ ከሳሎኑ በጎን ባለው ነበር የተደበቁትኝ። እንግዲህ ኑንሻ ብቻ ሳትሆን ጆን በጣም ደንግጧል። ምክንያቱም ኤልሹ አንድ ላይ ካየቻቸው ጥሩ አይመጣም ማለት ነው። እንግዲህ ሁላቸውም መጥተው ቤሉልም መጥቶ ነበር ከሳሎኑ ማለት ነው። እና ወንድሜ እዚህ ቤት ትልቅ ነገር እየተፈጠረ ነው ብታይ ሳልፍ አዶኒና ኑንሻ ሲሳሳሙ አየኋቸው ብላ ስታወራ ማለት ነው። የኑንሻ ወንድም መጥቶ እንዴ አንቺ ምን አይነት ባለጌ ነሽ? እንዴት እንደዚህ ስታያለሽ? ያላየሽውን ነገር ምናምን ሲል እንዴ አይቻለሁ። ቆይ አንተ እህትህን እንደ ጨዋ ነው እንደ የምታስባትኝ? እሷ እኮ ጨዋ አይደለች። መጀመሪያ ወንድሜ እንትን ለማማለል ፈልጋ ነበር፣ አሁን ደግሞ ወደ አዶኒ ሄደች እያለች እያወራች እያለ እዛ ነበርኩ እኔ ሲጀመር አልተሳሰሙም ብሎ ምንም ነገር አልተፈጠረም ሲል መኳንንት ማለት ነው። ይኸው ቢያንስ አንድ ላይ እንደነበሩ ምስክር ነው ብላ ለቤሉ ስትነግረው ማለት ነው። ቤሉ ደግሞ እንዴት እንደዚህ ታደርጋለች? እኔን እምቢ ብላ ከሌላ ሰው ጋር ቆይ ለምንድነው እንደዚህ የምታደርገው እያለ ነበረ ቤሉል ማለት ነው። እሷም እንግዲህ እህትህን ጨዋ ነው እንዲህ የምትመስልህ? አዎ ጨዋ ናትኝ። እኔ በእህቴ 100% ተማመንባታለሁኝ። አንቺ እንደምትያስ አይደለችም። ደግሞ አንቺ ሰው ነሽ እሷን ታሚያለሽ እንዴ እያላት ነበረ ማለት ነው መኳንንት የእህቱ መከታ። ቤሉልም እባክሽን ዝም በይ ኤልሹ በቃሽ እያላት ነበረ። እንዴ ወንድሜ እውነቴን እኮ ነው፣ እሷ እኮ ጨዋ አይደለችም፣ በጣም ባለየ ልጅ ናት እያለች ኑንሻም እየሰማቻት ነበረ። ቆይች ምን አይነት ልጅ ናትኝ እያለች ነበረ ማለት ነው። ጆም ወይኔ በቃ እንዴት አጋጣሚ ነው በቃ እንደዚህ ካጠገቤ ቆምሽ እያለ ነበረ ጆ ማለት ነው። እንግዲህ በድንገት ጆ አስሎት እንዲህ ማን ሳሎ ምናምን ብላ ሊያዙ ነበረ ማለት ነው። ግን ኤልሹ ስልክ ስለተደወለላትኝ ያው መፈለጓን አቁማለች ማለት ነው። ኑንሻም ወይኔ ጉዴ ዛሬ ተበላሁ እያለች ነበር፣ ግን አምልጠዋል ማለት ነው ሳይያዙ። አዶኒ ደግሞ ከሄለን ክላስ የድምጽ መቅጃውን ሲያስቀምጥ መሲ እያየችው ነበር በድብቅ። እንዴ ቆይ ለምንድን ነው እንደዚህ የሚያደርገው? ሄለን እየተከታተላት ነው ማለት ነው። ቆይ በዚህ አጋጣሚ የአባቱ ገዳይ መሆኗን ቢያቅ ጥሩ አይመጣም እያለች ነበረ መሲ። እንግዲህ አዶኒ የድምፁን መቅጃ አስቀምጦ ሲሄድ እሷ ደግሞ ሂዳ አንስተው አዶኒም ድንገት መጥቶባት ነበረ። እንዴ ቆይ አንቺ ምን እያደረግሽ ነው? እየተከታተልሽ ነበር ማለት ነው ሲላት፣ አይ ኧረ እኔ በፍጹም አልተከታተልኩም ድንገት ሳልፍ ነው ያየው እያለችው ነበረ። እሱም ሁለተኛ እንደዚህ እንዳታደርጊ መልሽው። እንዴ ግን እኮ ጥሩ አይደለም ሄለን ብታየው ላንተም ጥሩ አይደለም፣ ለምን እንደዚህ ማድረግ አስፈለገ እያለችው ነበረ። እንግዲህ አዶኒም አይመለከትሽም አሁን መልሽው። ቆይ እንዴት እንደዚህ ታደርጊያለሽ? ሁለተኛ እንደዚህ እንዳታደርጊ እያላት ነበር በቁጣ አዶኒ ማለት ነው። እሷም እንዴ ምን ሆነ ነው እንደዚህ የምትናገረኝ እያለችው ነበር። አዶኒ እንግዲህ በጣም ተቀያይሯል ማለት ነው። በጣም መጥፎ ሰው ሆኗል። መሲ ጋር ከዚህ በፊት በጣም ጥሩ ጓደኛሞች ነበሩ፣ የወዳት ነበረ ማለት ሁሉም ሰው ላይ ነው የተቀየረው ማለት ነው አዶኒ። እሷም እንግዲህ ግራ ገብቷትኝ ወይዘሮ ሄለን ደግሞ ከመሲ ክላስ መሲ ከቴዲ ጋር እያወራች ነበረ ማለት ነው። ቴዲ ጋር እያወራች እያለ ያው ቴዲ ተወጅኛለሽ ወይ ሲላትኝ ደንግጣ ስልኩን አስቀምጠው ነው የሄደችው። እንዴ ቆይ ይሄ ምን አይነት ጥያቄ ነው የሚጠይቀው ምናምን ብላ ደንግጣ ስልኩን አስቀምጠው ሄዳ እንግዲህ ስልኩን ሄለን አግኝታው እንዴ ዛሬ ስልክሽን ክፍት አገኘው ታደል ከማን ጋር ስትገለፈጭ እንደነበረ አይልሻለሁ፣ ደግሞ በዚህ ሰዓት ስራተሽ ስልክ ታወረኝልኛለሽ ብላ ስልኩን አንስታ ስታዩ እኔ ደግሞ የቴዲን ቁጥር አየችው ብዬ ደንግጬ ነበረ። ግን ያው ያየችው ቪዲዮ ነው። ቪዲዮው ደግሞ ሄለን እየቀረጸቻት ነው የሚያሳየው። መሲ ከዚህ በፊት እንግዲህ ሄለን ተከታተላት ነበር፣ ቪዲዮ ቀርጻት ነበር በድብቅ። እንግዲህ ያንን አይታ በጣም ተናዳ መሲ እያለች እየተጣላች ነበረ። እሷም እንዴት የምንድን ነው ምን ሆነሽ ነው ስትላት ልክ እንደመጣች በጥፊ ነው የመታቻት ማለት ነው ሄለን። ቆይ ምንድን ነው ምን ተፈጥሮ ነው ምን አድርጌሽ ነው ብትላት እገልሻለሁ፣ እንዴት በቤት ሆነሽ እኔን ትከታተኛለሽ ብላ እንግዲህ ጸጉሯን ነጫጭታታለች ማለት ነው ወይዘሮ ሄለን። እባክሽን እኔ እኮ በፊት ነው እንጂ አሁን ላይ እንደዚህ አላደርግም ምናምን ብትላትኝ አልሰማቻትም። ወደው እንግዲህ አይን እየመታ እንዴ ምንድን ነው ምን ሆናችሁ ነው ስትላትኝ ወይ አዙሯት ወድቆ ነው ምናምን ብላ እንግዲህ ሄለን አስመስላ አልፋለች ማለት ነው። ወይ ልጅ ምን ሆንሽ አመመሽ እንዴ እሷም ብላ ደንግጣ አይንዬም ልጇን ወደ ማባባል ነው የሄደችው። ሄለንም እንግዲህ ማስመሰሏን ነው የቀጠለችው። ወይ በቃ በኋላ ይሻለው እኔም ወደ ታች ልሄድ ነው ብላ ስትሄድ ወይ አንቺ አስመሳይ ደግሞ ጥሩ ሰው ትመስያለሽ እንደዚህ ስትታይ ያለቻት ነበረ ማለት ነው መሲ። እንግዲህ ሄለን የቴዲን ቁጥር አለማየቷ ጥሩ ነው፣ ቪዲዮውን ብቻ ነው ያየችው።
አይን እያስጥራታለች ማለት ነው። እሷ ባትመጣ እንግዲህ ጸጉሯን ነጭ አስታገላት ነበረ ወይዘሮ ሄለን። ናሆም ደግሞ ከሳሎኑ ድንገት መሲ ሳሎኑ እያስተካከለች እሱም ድንገት መጥቶ ተቀምጦ ነበር። እሷ ደግሞ አላየችውም እና ድንገት ዘወር ስትል እንዴ አንተ መታ እንዳስደነገጥከኝ እኮ ስትለው አዎ ውበቴ በጣም አስደንጋጭ ነው አውቃለሁኝ እያለ ነበረ ነው። እንዴ ያመሀል እንዴ አንተ ምን እያልክ ነው ምናምን ብላ መሲም ቆይ ምንሽ ነው ሳታስጨርሽኝ ደውዬልሽ ስልኩን የዘጋሽው ሲላትኝ ስልኩ የራሴ ነው ሲቀጥል ደግሞ መብቴ ነው ቆይ አንተ ለምን ትከታተለኛለህ እያለችው ነበረ መሲም። እሱም ቆይ አንቺ እንዴት ነው እንደዚህ በንቀት የምታዋሪ? ማን ነው የልብ ልብ የሰጠሽ? ለምንድ እንደዚህ የምታናግሪኝ? ቆይ አንተ ለምን ፈልጋኝ ነው ስትለው እሱም ለምን እንደፈለኩሽ እኮ በስልክ ነግሬሻለሁ እያላት ነበረ ናሆም ማለት ነው። እሷም እንግዲህ እሽ እኔ እዚህ ያለሁት ለስራ ነው ስለዚህ እባክህን ተወኝ እያለችው ነበረ። እና ለስራ ነው የመጣሁት የምትይው ይሄ በደንብ አልጸዳም እያላት ነበረ። ቆይ አንተ ለተንኮል ነው እንደ የመጣኸው ስትለው አንቺ ልጅ በጣም አትፈታተኝ እየተፈታተንሽ ነው። አሁን ሄደሽ ሻይ አምጪልኝ በዛውም ደግሞ ቤሉልን ጥሪልኝ ብሏት እሺ ብላ ሄዳ ነበረ። እንግዲህ ቤሉልን መጥቶ ከኤልሹ ወረቀት ተቀበልልኝ አንተን እሺ ትልሃለች ሄለን ከልክላት ነው መሰለኝ እኔ ግን አልሰጠችኝም እያለው ነበረ። እሱም እሺ በቃ ሂጅ እቀበላታለሁ ብሎ ሲያወራ እንግዲህ ሄለን እየሰማቻቸው ነበረ። ሄለንም በፍጥነት ወደ ኤልሹ ክላስ ሂዳ በይ አሁን አጎትሽ እየመጣ ነው ምንም አይነት ነገር እንዳትሰጪው ብላ ተደብቃ ነበረ ማለት ነው። እሱም መጥቶ ወረቀቱን ሲጠይቃትኝ ወይ አጎቴ ያው ነበረ ግን ያስቀመጥኩበትን ቦታ ረስቼዋለሁኝ ስትለው እሺ በቃ አሁን ፈልጊው አሁን እኔ እዚህ እያለሁ ፈልጊው ሲላትኝ ወይኔ ጉዳዩ ምንድን ነው የማደርገው ብላ ልክ የልብስ ማስቀመጫውን ስትከፍተው ፊት ለፊት ያገኘችው ወረቀቱን ማለት ነው። እንዴት ልደብቀው ምናምን ብላ እሷን በልብስ ደብቀው ወይ ኤልሽ እየመጥች ላፋልግሽ እንዴ እያላት ነበረ ናሆም። አይ አጎቴ ችግር የለውም እኔ እፈልገዋለሁ ብላ ደብቀዋለች ማለት ነው። እሱም ያሳለው መስሎ ኤልሽ እባክሽን ውሃ አምጪልኝ ብሎ ውሃ እንድታመጣለት አዟት ነበረ። ከዛ ወረቀቱን ሊያነሳ ነበር ያሰበው። እሷም ይሄ ተንከሲስ ሰውዬ እያለች ነበረ። ሄለን ተደብቃ ሁሉም ነገር እየሰማች ስለነበረ ቆይ አሁን ምንድን ነው ማድረግ ያለብኝ? በቃ ሄለን የሆነ ነገር ማድረግ አለብኝ ብላ ወረቀቱን ሊያወጣው ሲል እንዴ ናሆም እዚህ ምን ታደርጋለህ? የልጅ ልብስ ምን እያደረግኩ ነው ብላ ተናግራለች ናሆም ማለት ነው። እሱም እንዴ እንዴት ነሽ? እኔ ምንም አላደረግኩም አንቺ እዚህ ምን ታደርጊያለሽ እያለ ነበር በድንጋጤ ማለት ነው። እሷም አንተ እዚህ ቤት ምን ታደርጋለህ? አንተ እኮ ማንም አይፈልግም ለምንድን ነው የመጣኸው እያለችው ነበረ ማለት ነው። እንዴ ምን ማለት ነው? አንቺ መብቴ ነው አልሄድም ሄድ ስትለው አልሄድም እያላት ነበረ ናሆም ማለት ነው። አንቺ የተረገምሽ በዚህ ምክንያትማ ላገኘው አልችልም ብሎ እሺ ብሎ ወጥቶ ሄዷል ማለት ነው ወረቀቱን ሳያገኘው። እንግዲህ አዶኒ ደግሞ ኑንሻን እያስጨነቃት ነበረ። ወደ ውጭ ካልወጣን እያለ የሆነ ቦታ ተደብቀው እያወሩ ድንገት ቤሉል ሲያያቸው ማለት ነው አውቆ እያስመሰለ ቤሉል ለማናደድ እያቀፋት ነበረ ኑንሻ ማለት ነው። ኑንሻም ወይ የሆነ ሰው አየን መሰለኝ ስትል እና ቢያንስ ምን ችግር አለው እያለ ነበረ አዶኒ ማለት ነው። ያው ይሄን ሁሉ የሚያደርገው ቤሉል ለማስቀናት ነው። እሷ ደግሞ ቤሉል መሆኑን አላየችውም ማለት ነው። ቤሉልም በጣም ተናዶ ተቀምጦ ሳሎን ላይ ያለ ሂዳ ደህና አደርክ ስትለው ዝም ብሏታል ማለት ነው። ቲቪ ከፍቶ እንደ መሳቅ ምናምን እያለ ነበረ። እንዴ ምን ሆኖ ነው ልጁ እኮ የሚያስቅ ነገር አይደለም ብላ ኑንሻም ጥላው ሂዳለች ማለት ነው። ይህ ልጁ ደግሞ ለጆ ኑንሻን እንዲያግትላት ጠይቃው ነበረ። ጆም ቆይ ለምንድን ነው የምታግዣትኝ? ማለት ለምን ታግዣታለሽ? እች ልጅ ምን አደረገች እያላት ነበረ። እሷም ዝም ብላ ያልኩን ነገር አድርግልኝ፣ በፊት እኮ ያልኩን ነገር በሙሉ ሽብረት አደርግልኝ ነበረ ስትለው የበፊቱን ፍቅረኛዋ ሳለ ያለውን ነገር እያስታወሱ ነበረ። በፊት እኮ እንደዚህ ውሸታም ሰው እንደሆንሽ ስለማላቅ ነው እያላት ነበረ ጆ ማለት ነው። ውሸታም ሰው አልወድም፣ ሰው ከዋሻይ ድጋሚ ያን ሰው ዞር ብያለውም እያለ ነበረ። እንግዲህ ኤልሹ ስለምትዋሽ ነው ፍቅሩ ያለቀ ማለት ነው የጆ እንጂ በፊት ላይ ፍቅረኛው ነበረች ኤልሹ ማለት ነው። በሱ ምክንያት ነው ትምህርቷን የሚያቋረጠችው። ግን አሁን የእሷ ፍቅር አልቆ ከኑንሻ ፍቅር ይዞታል ማለት ነው ጆ። ያን ደግሞ ኑንሻ አታውቅም፣ ኤልሹም አታውቅም ማለት ነው። እንግዲህ ኤልሹ አግትልኝ ብለዋለች። እሱም ቆይ ለምንድን ነው ምን አድርጋሽ ነው ይች ልጅ ያለ ምክንያት እንዴት ሰው ነገትልኝ ትይኛለሽ እያላት ነበረ። ታው በቃ ችጋራም ነህ ምናምን ብላ ሰድበው ስትሄድ እሱም ያጣ ለማኝ ተሳድቦ ይሄዳል ብሎ ኤልሹ ላይ ተርቶባታል ማለት ነው። እሺ በቃ ተረጋጊ፣ ታማኝ ምክንያት ከነገርሽኝ አግትልሻለሁ ሲላትኝ እውነትን ነው ምናምን ብላ ብቻ እንግዲህ ምን እንደነገረችው አላቅም፣ አልታየም። ግን ጆ ኑንሻን የሚያግታት አይመስለኝም፣ ምክንያቱም በጣም ስለሚያፈቅራት ማለት ነው። እንግዲህ ወደ ቤት ስትሄድ ቤሉልና አዶኒ እየተጣሉ ነበረ።
ያገኘቻቸው። ቆይ ወንድሜ ምን ሁነሃል? በጣም የተናደድክ ትመስላለህ። ንዴቱ ላይ ደግሞ ትንሽ ቅናት አለ እያለ ነበረ። እንግዲህ አውቆ ነው ያናደደውም አዶኒ ነው ማለት ነው። ከኑኑሻ ጋር ሲጠቃቀፉ ምናምን ስላየ በዛ ምክንያት ነው የተናደደው ቤሉል ማለት ነው። አንተ ልጅ ዝም በል፣ ትዕግስቴን አታስጨርሰኝ፣ ከፊቴ ዞር በልኝ እያለ ነበረ ቤሉልም። እሱም እሺ ምን ልታመጣ ብሎ ሲነሳ በክት ነው ብሎ ገፍትሮት ሄዷል ማለት ነው። እንደዛ ሲሆን ኤሊሹ መታ ወይ ምንድን ነው ወንድሜ ምን ሆኖ ነው አዶኒ ስትለው አይመለከትሽም ምናምን ብሎ እሱም አትጩይብኝ አላት። እኔ ነው እንደዚህ የምትለው እያለች ነበር። አዎ አንቺን ነው እና እዚህ ካላንቺ ሌላ ሰው አለ እንዴ ምናምን እያላት ነበረ አዶኒ ማለት ነው። አዶኒ እንግዲህ ሁሉም ሰው ላይ ጸባዩ ተቀይሯል። እሷም እንግዲህ ይሄ ሁሉ የሆነው በአንቺ ምክንያት ነው፣ አንቺ የተረገምሽ እያለኝ ነበረ ኑኑሻ ማለት ነው። እንግዲህ ወደ ላይ ወደ ኑኑሻ ሂዳ አንቺ ልጅ ነይ ቶሎ ብላ ጠርታት፣ በጣም ጠርታትኝ። ከዛ ከመጣች በኋላ ክፍሏን ቆልፋ አውቃ የጮች ሄል እየደበደባቻት ሁሉ ነበረ ማለት ነው። ከዛ ማየ እያለች እየተጣራች እንግዲህ እንደዛ ያደረገችው ከቤት እንድትወጣ ኑኑሻ ነው። ኑኑሻንም እየደበደበቻት ጸጉሯን ሁሉ እየፈታ የሆነ እሷ እንደመታቻት ለማስመሰል ነው እንደዛ የምታደርገው። ኤሊሹ ለምንድን እንደዚህ የምታደርገው? እባክሽን ረፊ ብትላት እየሰማቻት አይደለም ኑኑሻን። እንግዲህ ሄለን ስታይ የምታምናት ይመስለኛል፣ ግን እንደዚህ ያደረገችው አውቃ ነው። ምክንያቱም ኑኑሻ ከቤት እንድትወጣ ትፈልጋለች፣ ግን በዚህ የምትወጣ አይመስለኝም። ምክንያቱም ወይዘሮ ሄለን አታምናትም። ኤልሹ ደግሞ ኑኑሻን እንደምትጠላት የታወቀ ነው። ከቤት እንድትሆን አትፈልግም፣ አባሪያት ነው የምትላት። ኑኑሻ ደግሞ ኤልሹ እንደማትመታት እርግጥ ነው። እንግዲህ ደበደበችው ይብላል እናቷ ለመናገር ነው እንደዚህ ያደረገችው። ክፍሉን ደግሞ ቆልፈዋል፣ በሩ እንዳትከፍተው ማለት ነው። እንግዲህ በክፍል 39 የነበረው ይህን ይመስላል። በክፍል 40 እስከምንገናኝ ቸር ሰንብቱ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ጋር ተመቻችሁ።